ትርሲትና ኪሩ በመጨረሻም ተገናኙ። ወይዘሮ ዝናሽ የትርሲት እናት ከኪሩ ጋር ሆና በደስታ እያበደች ትገኛለች። ትርሲት ከምንጣቷ ለኪሩ ደስ የሚል ስጦታና እንደናፈቃት እየነገራት በደስታ ተሞልተው የራሳቸው ጊዜ እያሳለፉ ይገኛሉ። ለአምሮትና አቶ ግርማ እጅግ በጣም በሚያሳዝን ሁኔታ የተፈጠረውን ነገር መቋቋም አቅቷቸው በድንጋጤ ፍጥጥ ብለው ቀሩ። ወይኔ እኔ ለዚህ ለቤት ባዳ ነኝ እንዴ? ትርሲት ታክማ ብትመጣ እኔ ምን የሚቆረጥ መስሏት ነው? ይህች አሮጊት ሸፋፋ ከዛ ከክሩቤል ጋር ሆና እኮ ተጫወተችብኝ እያለ በንደትና በመቃጠል ሆኖ ከያምሮት ጋር እያወራ ይገኛል። ለአምሮትም እጅግ በጣም በሚገርም ሁኔታ አቶ ግርማ አባዬ እስካሁን ድረስ አንድም ጥሩ ነገር የሰራኸው ነገር የለም፣ ከምታስበው በላይ ነገሮችን ታወራለህ፣ ነገሮችን እንትን ትላለህ፣ ግን አንድም በተግባር የተፈጸመ ነገር የለም። በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው፣ ከወሬ በቀር ሌላ ምንም የሰራኸው ነገር የለም ብላ ቀወጠችው። በጣም በሚገርምና በሚደንቅ ሁኔታ ኪሩም ራሱን መቆጣጠር አቅቶት ከጆኒ ጋር ተገናኝና ስማ አንተ የማትረባ ጅላንፎ፣ ይሄንን ዝሆንና አረመኔ የመሰለ ሰውዬ ለአንዴና ለመጨረሻ ጊዜ የሆነ መፍትሄ እንድትፈጥር እፈልጋለሁ። ትርሲት እየመጣች ነው። ከመጣች በኋላ በስቃይና በችግር ውስጥ ሆና ማየት አልፈልግም። እሷ ደስተኛ እንድትሆንልኝ እፈልጋለሁ። ስለዚህ ደስተኛ የማያደርገን ነገር ደግሞ የግርማ መኖር ነው። ግርማን በሰራው ስራና በሰራው ተንኮል እስር ቤት እርሜ ዘላለሙን አርመጠመጠው ነበር። አንተ ግን ከሚባለው በላይ እሱን እንዲፈታ አድርገሃል። ስለዚህ ያደረካቸው ነገሮች በሙሉ ልክ እንዳልሆኑ ማወቅ መቻል አለብህ ብሎ አለው። አታስብ፣ ግርማን እኔው እስር ቤት እንዳስገባሁት የምፈልገውን ነገር ሳላደርግ አሳልፌ ላንተ እንደማልሰጥህ ማወቅ አለብህ። ኪሩ ከምንም በላይ የግርማን መሰቃየትና የግርማን አፈር ደም መብላት ካንተ በላይ ነው እፈልገዋለሁ። ግርማ ደልቶትና በሰላም እንዲኖር አይደለም የምፈልገው፣ ተሰቃይቶና አፈር ደም እየጋጣ እንዲኖር እፈልጋለሁኝ ብሎ ጆኒም እንግዲህ በቅርብ ጊዜ አቶ ግርማን እንደሚያሰቃየውና አቶ ግርማን ከልክ በላይ ዋጋ እንደሚሰጠው እየተናገረ ይገኛል። ኪሩ ግን አሁን ላይ ነገሮችን በአጭር ጊዜ እንዲቋጩና ነገሩ እንዲያበቃ ትርሲት መታ በደስታ እንድትኖር ፍላጎቱ መሆኑንም ተናገረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የሆነው የትርሲት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ መልካምና ውድ ቤተሰቦቼ አመሰግናለሁ ማለት ነው። ውዶችዬ እንግዲህ ትርሲትና ኪሩ በመጨረሻም በመገናኘታቸው እጅግ በጣም ደስ የሚልና ለየት ያለ ነገር ነው። ኪሩ እንግዲህ ለትርሲት ብዙ ዋጋና መስዋዕትነት እየከፈለላት ነው። ገና ከመምጣቷ እንግዲህ ጆን አገኘውና ይሄንን ግርማ የሆነ ነገር እንድታደርግ እፈልጋለሁ፣ በስምምነታችን መሰረት አይ የምትል ከሆነ እኔ ሁለታችሁንም እጠቀልላችኋለሁ ብሎ ከባድና አደገኛ ንግግር ሲናገር ኪሩም ደነገጠና ምንም መልስ ሳይሰጥ እሺ የፈለገውን ነገር አድርጋለሁ፣ ግን ዛሬ በሚገርምና በሚደንቅ ሁኔታ የቤታችሁን ሰራተኛ ከቤት አባሯታል። እሷም ደግሞ ራሷን መቆጣጠር አቅቷት ከዛ ከቤት ሩጣ እንዳመለጠች ደውሎ ነግሮኛል። ጭራሽ የማላቃትን ሴት ፈልግህ አንገቷን ይዘህ ና ይለኛል እንዴ? ቆይ ምን አይነት ማሰቢያ የሌለው ሽማግሌ ነው እያለ ጆም ከባድ ንግግር ለኪሩ ተናገረ። ኪሩም ደግሞ እሱ የኔ ጉዳይ አይደለም፣ መክሊት በምንም አይነት ሁኔታ መጥፋት የለባትም። አየህ እንደዚህ ሩጣ
አናቱን በብርጭቆ የመታችው አስገድዶ ሊደፍራት እንደሚታገል ይመስለኛል። ምክንያቱም ይሄ ካልሆነ በፍጹም እሷ የሆነ ነገር አንስታ ልትመታው ቀርቶ አይደለም ገና ሲመጣ ያላት ፍራቻ በጣም ያሳዝናል ብሎ ኪሩ መናገር ጀመረ። ላምሮት እንግዲህ መክሊትን እቅፍ አደረገችና ክችን ከገባይ በኋላ ለምን ስራውን ቀስ እያልሽ አሰሪም ሳይሽ ሁሌ ስራ ላይ ነሽ፣ ራስሽን እየጠበቅሽ እንድትሰሪ እፈልጋለሁ አለቻት። እሷም ደግሞ እውነትሽ ነው ላምሮት፣ ለእኔ አዝነሽና ተጨንቀሽ ነው? ይሄ ከሆነ በጣም የሚገርም ነገር ነው። ቆይ እኔና አንቺ ጓደኛ ለመሆን ምንም አያንሰንም። እኔ ገንዘብ ስላለኝ ሀብታም ልጅ ነኝ፣ አንቺ ደግሞ ሰራተኛ ነሽ። የኑሮ ጉዳይ እንጂ እኔና አንቺን የሚለያየን ጓደኛ ለመሆን ምንም የሚያግደን ነገር የለም። ስለዚህ አንቺም እውነተኛ ጓደኛ ሆነልኝ፣ እኔም እንደዛው። ስለዚህ እዚህ ቤት እስካለን ድረስ እህትማማቾች ነን ብላለች። ይሄን ነገር የፈለገችው ላምሮት ትርሲትን ጓደኛ አድርጋ እየተፈጠረና እየሆነ ያለውን ነገር በሙሉ ለማወቅና ለመረዳት ነው። ያ ነገር ግን በፍጹም ለሷ ሰላምና ደስታ በጭራሽ አልሰጣትም። መጨረሻ ላይ እንግዲህ ከሚታሰበውና ከሚነገረው በላይ እጅግ በጣም በደስታ የተሞላበትና በጥሩ ነገር የተሞላበትን ነገር ለማግኘት ደፋ ቀና እያለች የምትገኘው አደገኛዋና ጀግናዋ እንዲሁም ደግሞ ከራሷ በላይ ዋጋና መስዋዕትነት ከፍላ እንደዚህ ያደረገቻትን ሴት ብዙ ነገር ለማድረግ ወሰነች። የዘንድሮማ በጣም ነው የሚለየው። እኔ ምንም ቢፈጠር ትርሲቴን ልተዋት አልችልም። ምክንያቱም እኔና እሷ ጥልቅ ፍቅር ነው የተሳሰር ነው። ዛሬም ነገም ከምፈልገውና ከማስበው በላይ አንድ ላይ ሆነን መቀጠል የምፈልገው ትርሲቴ በሰላም ከመጣች ነው። እሷ ከመጣችልኝ በኋላ ሁሉንም ነገር አስተካክለን በደስታ እንደምንኖር አምናለሁኝ ብሎ ነው እየተናገረው ማለት ነው። እንግዲህ በጣም በሚገርም ሁኔታ ራሷን መቆጣጠር ቢያቅታትም ትርሲት በቅርብ ጊዜ እንደምትመጣና በቅርብ ጊዜ ከመጣች በኋላ የተፈጠረውን ነገር በሙሉ ካስረዳቻትም በኋላ እያንዳንዱ የህይወት ጉዞዋ አብራ እንደምትሆን እየነገረቻት ትገኛለች ማለት ነው። መክሊት በመጨረሻ በአቶ ግርማ ላይ የደረሰባት አደገኛ ነገር ራሷን መቋቋም ቢያቀታትም ከዛ ቦታ ላይ ግን ውልቅ ብላ ነው የሄደችው። በጣም አሳፋሪና ከባድ ስህተት ነው የሰራው ማለት ነው። ምንም ቢሆን ይሄንን ነገር ማድረግ የለበትም እና ትርሲትም ደግሞ ራሷን በዛም በዝም ብላ ስላመለጠች በጣም ነው ደስ የሚለው ማለት ነው። ሌላውና ትልቁ ነገር ከምን ጊዜውም በላይ አቶ ግርማ የእጁን ማግኘት እንዳለበትና አቶ ግርማ እያንዳንዱ ላደረጋቸውና ለሰራቸው ስራዎች በሙሉ እጥፍ ድርብ ዋጋውን እንደሚሰጠው ደጋግሞ እየወሰነ ይገኛል ማለት ነው። ሌላው እንግዲህ ትርሲትም ሕክምናዋን ጨርሳ ስትመጣ ምን ያክል በደስታ ተውጣና ምን ያክል በደስታ ላይ ሆና ከሱ ጋር እንደምትቀጥል ማሰብ አይከብድም። ሌላው ደግሞ እጅጉን በጣም የሚገርመው ነገር ወይዘሮ ዝናሽ አሁን በጣም ጭንቀት ላይ ሆና ደም እንባ እያነባች ትገኛለች። ይሄ የተፈጠረና እየሆነ ያለው ነገር በጭራሽ እኔ አላምንም። ምክንያቱም እያንዳንዱ የሆኑት ነገራቶች በሙሉ ነገ ላይ ከምንለውና ከምናስበው በላይ ትልቅ ስህተት ይፈጥራል። እሱን ደግሞ በጭራሽ የሆነው ቢሆን እንኳን እኔ ከዚህ በላይ ራሴን ልቆጣጠር የምችልበት አቅም የለኝም። ያደራ ልጄ ናት። ያደራ ልጄን ደግሞ የግድ መጠበቅ እንዳለብኝ ይሰማኛል። ሁል ጊዜ በራሱ መንገድ ብቻ እየፈለገ እየሄደ እንደፈለገ እንዲሆን አልፈልግም። ካሁን በኋላ ግን እያንዳንዱ ለተፈጠረውና ለሆነው ልጅ ለሆነው ነገር በሙሉ እጅግ በጣም ዋጋ ከፍዬ ትርሲትን ጎዳና ላይ እንድትወርቅ አልፈልግም። ኪሩ
ይህን ደግሞ ልታግዘኝ የምትችለው አንተ ብቻና ብቻ ነህ። ግርማ በጣም አደገኛ ሰው ሆኗል፣ ተንኮለኛም ሰው ሆኗል። እኔ ሁሉም ነገር አስጠልቶኛል ከሚባለው በላይ ነገሮቹ እየባሱ እየጨመሩ እንጂ አንድም የተቀየረና የተለወጠ ነገር የለም። ስለዚህ የሆነ መፍትሄ እንድፈልግልኝ እፈልጋለሁኝ እያለ እንግዲህ ከሚባለው በላይ መናገር ጀመረች። እሷም ደግሞ ምንም ነገር ማሰብ አያስፈልግም ማዘር፣ እርስዎ ብቻ ይረጋጉ። እያንዳንዱ የሆኑትን ነገሮች ጊዜና ሰዓት ጠብቀን ሁላቸውንም ጉድ ነው የምንሰራቸው። የኔ ልጅ አሁን እንኳን የመጣሁ አንድ ነገር ላማክርህ ነው አለችው። ምንድን ነው ንገሪኝ ብሎ አላት። ነገሩም እንግዲህ ከሚባለውና ከሚታሰበው በላይ የላምሮት ጉዳይ። ላምሮት በጣም በሚገርምና በሚደንቅ ሁኔታ አቶ ደረጀን እየተፈታተነችው አቶ ግርማን እየተፈታተነችው መሆኑን ሲያውቅ እሷም በተደጋጋሚ አስደፈርሽኝ፣ በተደጋጋሚ ክብሬን እንትናልሽ፣ በአንዲት ተራ ሰራተኛ እኔ እንድደበደብና እኔ ችግር እንዲደርስብኝ ፈለግሽ። አየሽ፣ አሁን ላይ ግን ምንም የምታገስበት አቅም የለኝም። ዝናሽ፣ እኔ የቤቱ አባወራ የቤቱ ንግስት እንጂ የማንም ሰው እየመጣ እንዲጨፍርብኝ አልፈልግም። ወደሽም ጠላሽም ከዚህ በላይ ልልሽ የሚችለው ነገር የለኝም ብሎ አላት። እሷም ደነገጠችና አትሳሳት፣ ምንም ቢፈጠር ምንም አንተ በእንደዚህ አይነት ሁኔታ ችግሮችን ልትፈታ ቀርቶ ችግሮችን እንትን ልትል አትችልም። ካሁን በኋላ እያንዳንዱ ለሆነው ነገር ምንም ልታገዛህ አልችልም ብላ አለችው። ምንም አታመጣም ብላ ነው ያለችው። እንግዲህ መክሊትም አቶ ግርማን አናቱን ብላ እራሷን በሚገርምና በሚደንቅ ሁኔታ ከዛ ቦታ ላይ በማምለጧ እጅግ በጣም ደስ ይላል። አቶ ግርማ ደግሞ መጨረሻውን ክብሩና ማንትስነቱ ስለተዋረደ ወደ ጆ ጋር ደውሎ አሁኑ አንጠልጥለህ እንድታመጣ ትፈልጋለሁ እያለ መቀደድ ጀመረ። እሱ ደግሞ አንጠልጥሌ የማመጣት እኮ ጋሼ ቢያንስ ሰራተኛቱን አላቃትም ብሎ ሲል እንዲህ አይነት መልስ ለእኔ መመለስ የለብህም ብሎ አለ። ለአምሮትም የተፈጠረውን ነገር ማመን አቅቷት፣ ቆይ በአጭር ጊዜ ውስጥ መክሊት ከዚህ ከቤት ምን አድርጋት ነው? አባዬ አንተ አታቅም። አሁን መክሊትን ከዚህ ከቤት አባረርካት ብለው ኪሩቤልና እማዬ እስር ቤት ቢያስገቡህ፣ እኔ ደግሞ ካሁን በኋላ መሰቃየትም ሆነ ብቻ የምኖር አልፈልግም። ዳድ ሁሌ ስህተትና መጥፎ ነገር እየሰራህ አንድም ነገር የተሳካልን ነገር የለም። ስለዚህ ይሄ ነገር እዚሁ ይበቃኛል። እኔ ተስፋ ቆርጫለሁ። ሁሉንም ነገር መስመር ሳሲዝ አንተ ታበላሻለህ። አሁን የመክሊት መጥፋት ከባድና አደገኛ ጥያቄ ለሁሉም ይፈጥራል። ደግሞ በዚህ የሰው ልጅ እንዴት ቢዚ ይሆናል? ይህን ጉዳይ ስናጣራ ትርሲትም ታክማ ትመጣለች። ሁሉንም ነገር በእጇ ታደርጋለች። ታዲያ የእኛ ልፋትና ድካም በባዶ ገደል ገባ ማለት አይደል እንዲህ ብላ አለቃቀሰች። ለአምሮቴ ተስፋ አትቁረጭ፣ እኔ አባትሽ ሁሉንም እንደሚሆን አድርገዋለሁ ብሎ አላት። ወይ ጉድ! በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላማችሁ ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።